ልጇን አምላኳን የጠራ በጎለጎታ በመቃብሩ ስፍራ የተደረገ ጸሎት። ስለ ዓለም መዳን፣ ስለ ሰው ልጅ ኃጢአት ስርየት ምክንያት የታዘነ ሐዘን፣ የፈሰሰ እንባ። እመቤታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስ በዕለተ ዓርብ በተቀበረበት በጎለጎታ መቃብር ላይ የሄደች የጸለየችው ጸሎት። በሰኔ 21 ቀን በዚያ ስፍራ ላይ ሆና ስትጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ክብር የተገለጠላት። በጸሎቷም ምክንያት ስምሽን የጠራውን መታሰቢያሽን ያደረገውን ይህንንም ጸሎት የጸለየውንና የሰማውን ሁሉ እምርልሻለሁ የሚል ታላቅ የይቅርታና የምሕረት ቃል ኪዳን የገባላት እመቤታችን የጸለየችው ጸሎት ሰኔ ጎለጎታ። ውድ የግሩማ ሚዲያ ተከታታዮች ዛሬ በቤተ ክርስቲያናችን ልዩ ቦታ የሚሰጠውን እመቤታችን በልጇ መቃብር ስፍራ በምትጸልይበት ጊዜ ጌታችን የተገለጸላት እንዲሁም ቃል ኪዳን ስለገባላት ስለሚያነሳው የሰኔ ጎለጎታ ሙሉ ጸሎቱን ይዘንላችሁ መጥተናል። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። መልካም ቆይታ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇ የወዳጇ ቸርነት ከሁላችንም ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድህ ከኔ ተወልደ ጡቶችንም ጠብተ በግዕዘ ሕፃናት ብታድግ ሰማይንና ምድር አይችሉም እኮን የዓለም ዳርቻዎች አይወስኑህም፣ ምድርም ልትሸከም አትችልም። ቀላያትና አብርህትም ከጥልቀታቸው የተነሳ የክረምትም ማዕበል በእልፍኝ አይመሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትና አገልጋይ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜያለሁና ጡቶቼን 4 ዓመት እየጠባ አድጋልና እለምንሃለሁ፣ እማልድሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። አቤቱ ማኅፀኔ ዓለም አድርገህ 9 ወር ከ5 ቀን የተሸከምኩን አቤቱ በቁርና በብርድ ወራት በቤተልሔም ከእኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም በዚህ ዓለም ላሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴም ለሚተማመኑ ለኃጥአንም ነው እንጂ። አቤቱ ጸሎቴንና ልመናዬን ስማኝ። ከአንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦኔን ሐሳብ ትፈጽምልኝ ዘንድ በዚህች ዕለት በዚህችም ሰዓት 12 የብርሃን መላእክት፣ 2 የይቅርታ መላእክት፣ 24 የምሕረት መላእክት ከእኔ ጋር በመቆም የልቦኔን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻው ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕርይ አባት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይና ጨረቃ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ በተገኘም ያንተም የባሕርይ ሕይወትህ ከሆነ ከአንተ ጋርም የተስተካከለ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ያለ ለዘላለም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተታቸውን እየጠባ ባሳደጉ 2 ጡቶቼ ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ እለ ብዙኃት አዕይንቲሆሙ በተባሉ ጸወርተ መንበር ኪሩቤል በፍርሃትና በረዓድ እየተንቀጠቀጡ መንበርን የሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብፅ አካባቢ እስክንደርስ ድረስ በደረሰብህ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ጠል ውሃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን
ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምን ሊቀርበው የማይችል አንተም በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንቶ ለመቆም የማይቻላቸውን ጥዑማት ቃላትን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክር በሆነ በቅዱስ ሚካኤል አንተም በክብር እወልድ ዘንድ የመወለድንም ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶችን ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በቅዱስ ኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን በሚያረጋጋ በሰዳካኤል መልአክ ጻድቅና ትሑት በሆነ በሰላትኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸከሙ አርባቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አኗኗርን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልእኮቻቸውን ለማፋጠን በሚፋጠኑ 99 ነገደ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ እልፍ ሆኖ በፊት በሚቆሙ እልፍ ሆኖ በኋላ በሚቆሙ እልፍ ሆኖ በቀኝ በሚቆሙ እልፍ ሆኖ በግራ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበር ዙሪያ በሚቆሙ እልፍ አእላፍ ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበር በእግር መረገጫም በሆነ በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግስት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ስርዓተ ጥምቀትን ለመመስረት በትህትና በቆምክበት ማዕከለ ዮርዳኖስ በርግብ አምሳል በተገለጸው በመንፈስ ቅዱስ ልጁ መሆንን ስለመሰከረው በአብ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩት እጆችና እግሮች በቅዱስ ስጋና በክቡር ደም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊትና 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተ በሶስተኛው ቀን ከሙታን ተለይተ በመነሳት በታላቅ ምስጋና ወደ ሰማይ በማረግ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ይህን ዓለም ለማሳለፍ ዳግመኛ በመምጣት ነበልባላዊ እሳት በሚጋረድ ፍጹም በሆነ በአርያም ማደሪያ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግስት በማያልፈው ዘመን ጉድለት በሌለበት የደስታ ወንዝ ዝቅ ከፍ በሌለበት መንበር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጼቃና ሴቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፍ በኢያኤል በጠላት በማይጠቃ በታዳኤል ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስም ለመተርጎም በማይቻል በክሱት ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከእኔ ጋር ቆመ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳት መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታትም ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረው ተቀጥቅጦ ይጠፉ ዘንድ እማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባተ ስልጣን ማህያዊ በሚሆን በአንተ ስልጣን የኃጢአት ስር ተቆራርጦ ይጣል። ነፍስን ከስጋ በሚለይ ስሁል ነበልባላዊ በሆነ በመንፈስ ቅዱስ ስም ቃል የተፈቱና ነጻ የወጡ የሆኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴና ለመኔን ሰምተ ወደ እኔ ትመጣ ዘንድ እለምንሃለሁ። ከማርና ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንዲህ ብላ በጸለየች ጊዜ
ምድር ተነዋወጠች። ድንጋዮች፣ አለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራና በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ የሚያበሩ አራቱ ብርሃናት ከፊቱ እና ከኋላው እያበሩ እልፍ አእላፋት ወእልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረዱ። እመቤታችን ማርያምም በዚህ ጊዜ ልጇ ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያም ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። ብሩክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየሁህም። የሰውን ሥጋ ለብሰ በማኅፀን የተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችንም መለሰ እንዲህ አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ፣ በጀርባሽ የሚያዘልሽኝ፣ ከማር ከስኮር ይልቅ የሚጣፍጥ ከበረድ የነጻ ከገነት ፈሳሽም ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁና። ቡርክት መርገመ ሥጋ መርገመ ነፍስ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰች፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባ፣ መጠጊያ አንተነ፣ እምነቴም በአንተ ላይ ነው። ገና በእናቴ ማፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜም መታሰቢያና አለኝታዬ አንተ ነህ። በኋላኛው ዘመንም ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትህ ፈቃድ ማህያዊ በሆነ በመንፈስ ቅዱስም ፈቃድ ከእኔ ተወልደሃልና ዛሬ ጸሎቴንና ልመኔን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያዬን ለሚያደርጉ በስሜ ቤተ ክርስቲያን ለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው ልጅ ያልተሰራውን እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ በእኔ ስም በሽተኞችን የጎበኘ የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜን ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድም አስቀምጦ ለተጠማ ያጠጣውንም ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውንም የተከዘውንም ያስደሰተ እና ያጽናና ስለ ስሜ ብላ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተም በምግባር በሃይማኖት ደስ ካሰኙ ከቅዱሳን ጋር አድርገው። አቤቱ ምስጋናን የሚናገሩ መጽሐፍት የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱ ተማምኖ ይህንን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ የወጡ የሆኑ ዘንድ እለምናለሁ እማልድሃለሁ። አስቦ መታሰቢያን ያደረገ ዝክሬን የዘከረ በበዓሌም ቀን በምመሰግንበት ምስጋና የሚያመሰግኑና የሚዘምሩትን አቤቱ ዝማሬ መላእክትን አሰማቸው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተክርስቲያን ያሳነጸ የብርሃን ቦታ አዘጋጅልታለሁ፣ በመንግስተ ሰማያትም ንጹህ ማደሪያ ሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ዓለም ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም መሪር የሆነ የሞት ጽዋ አላጠጣውም። ወደ መንግስተ ሰማያትም እስኪገባ ድረስ አልለየውም። ርኩሳን መናፍስትን በተከራከሩት ጊዜ እኔ እታደገዋለሁ፣ በችግሩም ጊዜ ደርስለታለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ህብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ ሕይወት እንጀራ አበላዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈስ የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውንና የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋና መጽሐፍሽን የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን አጽፈዋለሁ። ስለ አንቺ መብራት፣ ዘይት፣ ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንም የሰጠ መዓዛ ሽታው እንደ መላእክት መዓዛ አደርገዋለሁ። ሴት ወይንም ወንድ ልጁን በአንቺ ስም የሰየመውን በምድራዊ ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስን ያገኛል። ይህ መጽሐፍ ባለበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተላ ደስታና ረድኤት በረከት ይሁን። ስምሽ በተጠራበት ስዕልሽም ባለበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ይህ መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስትም የቅትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በመዓልት በእሾህ መውጋት ቢሆን በእንቅፋት የሚመሰሉ በምግብ ማሳነቅ ወይም በዋትነታ የሚመስሉ በስካርና በቁጣ የሚመስሉ ልብን በመፋቅ በቃር የሚመስሉ በጥርስ በሽታ አፍን በማምረር
በራስ ምታትና በዓይን ህመም ወይም በሆድ ቁርጠት የሚመሰሉ፣ በንዳድ በወባ በማንቀጥቀጥ የሚመስሉ፣ በባህርና በየብስ በእንጨት በድንጋይ የሚመስሉ፣ በእሳትና በዲን የሚመስሉ፣ በፍቅርና በሰላም ወይም በጠብ የሚመስሉ፣ በአራዊትና በአዕዋፋትም የሚመስሉ፣ በፀሐይ አሩር ወይም በቁርና በአመዳይ በውርጭ በነፋስ ንውጽውጽታ ኃይል ወይም በውሻ መንከስ የሚመስሉ፣ በእፍኝት መንደፍ ቢሆን በእሳት ማቃጠል የሚመስሉ፣ በሌሊትም በጨለማ በቀን ብርሃን የሚመስሉ እነዚህ ሁሉ አይቀርቡም። ይህን መጽሐፍ በንጹህ ሕሊና በቅን ልቦና የያዘ የቡዳ ዓይን አያስፈራውም። ይህ መጽሐፍ በሚጸለይበት ቦታ ሁሉ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም በረድ፣ ኩብኩባ፣ አንበጣም ቢሆን ሊቀርቡ አይችሉም። ከብቶችም ቢታመሙ ይህ ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህ መጽሐፍ በንጽህና የሚይዝ ሁሉ ከደዌው አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የሚታዘዝ ቢሆን እኔ አስቀድሜ መላእክት ብርሃንን እልክለታለሁ፣ ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይም በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጸዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚህ አስፈሪ በሆነ ሰዓት እደርስለታለሁ። እኔና የባሕርይ አባቴ አብ፣ የባሕርይ ሕይወቴ የእውነት መንፈስ ቅዱስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱም ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቱ መብረቅን በመሰለ የእሳት ሰረገላ ሆነን ይህንን መጽሐፍ ጸሎት የያዘን እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግሥቴም አቀርበዋለሁ። መንፈሳውያን የመላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይህን ጸሎት በንጽህና እየጸለየ የያዘውን ሰው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከመቶ አንዷ ብትጠፋበት 99ኙን ዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛት ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹን ጠርቶ የጠፋችው በግ ተገኝታለችና ደስ ይበላችሁ እንዳላቸው እውነት እውነት እላችኋለሁ ንስሐ ከማይገባ ጻድቃን ይልቅ ንስሐ በሚገባ አንድ አጥ ሰው በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛም ይህን መጽሐፍ የሚደግምና በሚይዝ ሰው ሰማያውያን መላእክት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ፣ ከባሕርይ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይህ መጽሐፍ ካለበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ረድኤት፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህ ጸሎት በተደገመበትና በተነበበበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ በሽታ ሁሉ አይቀርቡም። ይህ የጸሎት መጽሐፍ በንጹህ የያዘ እርሱን፣ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጹህ ልቦና በቀና ሃይማኖት ያለ ጥርጥር በማየ ጸሎቱን የተጠመቀ የጠጣ በቤቱ በሥራው ቦታ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፍቃድ እፈጽምለታለሁ። ሚካኤልና ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህን መጽሐፍ በንጽህና የያዘ ሁሉ የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ ቃል ኪዳን አስራት ሰጠሁሽ። ብርክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም እንዲህ አለች፣ ልጄ ወዳጄ ሆይ ይህ የምትለኝ ሁሉ እውነት ነውን? አላቸው። ጌታም መለሰ እንዲህ አላት፣ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ። መልአከ ምክሬ በሆነው በሚካኤል የመወለዴን ዜና ባበሰረሽ በገብርኤል ቃል ኪዳን ገባሁልሽ አላት። ክንፋቸው 6 በሆኑ ምሉዓነ አዕይንት በሆኑ መንበሬን በሚሸከሙ 4ቱ እንስሳ ኪሩቤል ቃል ኪዳን ገባሁልሽ። አኗኗሬም በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጽኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ፣ እልፍ ሆነው በግራ፣ እልፍ ሆነው በኋላ፣ እልፍ ሆነው በፊት በሚቆሙ መላእክት ቃል ኪዳን ገባሁልሽ። በእልፍ አእላፋት ብዙ የብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳምና በልጆቹ በአቤልና በቃየል በሴት በመላልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላም ቃል ኪዳን ገባሁልሽ። ዳግመኛም ምድርን በምድር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሕርያዬ በኖኅ ቃል ኪዳን ገባሁልሽ። የትእዛዝ ጠባቂ በኩር በሆነ በሴም ምሳሌ በሆነ በመልከጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌም ስለ ይስሐቅ ዘሩን በ12ቱ ነገድ ከፍዬ ስለ አከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና በንያም በሌዊና ይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆነ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከመዓር ከስኳር የሚጥመው ንጹሕነቱ ከኤዶም ምንጭ
የሚጣፍጥ ውሃ ነጣቱ ከበረዶና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነች ታህታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆኑ የእሳት መጋረጃዬ ፍጹም ማደሪያዬ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜ እና ሞቴ 3 መዓልትና 3 ሌሊት በከርሰ መቃብር ባደርኩባት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳም ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብረ ምስጋና በተጌጠች በጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነችው በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ድህነት የምታስገኝ ትንሣኤንም በገለጥኩባት ሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰውም በጽዮን በደብረ መንግስቴ በመቃብሬ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሕ ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳኔን እንዳልነሳሽ አማንዬ ብዬ በራሴ ማልኩልሽ። በአንቺ ስምም የሚቀደስበትን ቦታ እኔ ባርካለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን መለሰች እንዲህም አለች፣ አንተ ብሩክ ነህ፣ ሰማያዊ አባትህ ብሩክ ነው፣ የባሕርይ ሕይወት መንፈስ ቅዱስም የተባረከ ነው። ይህን ሁሉ በቸርነት ስለሰጠኝ አቤቱ ለአንተ ምስጋና ይገባል። ለቸር አባትህ ምስጋና ይገባል። ማህያዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትር ለዘላለሙ አሜን። የፈጣሪ እናቱ እመቤቴ ማርያም ሆይ የዘወትር ጥበቃሽ አይለየን። በምንጓዝበት ተጓዥ፣ በምናድርበትም ሁሉ ማደሪያሽ በዛ ይሆን። በምንናገርበትም ጊዜ ተናገሪ፣ በተሰማራንበትም ተሰማሪ። ጎዳናችንን አስተካክለሽ አሳምሪ። በክፉ የሚመለከቱንን የጠላታችንን የልቡን ሐሳብ ከህሊናው ሰውሪ። የልባችንን ሐዘን በደስታ ለውጠሽ ፍስሐን አብስሪ። ጥበቃችንም አጠናክሪ። አሜን። ውድ የግሩማን ሚዲያ ተከታታዮች እናታችን ቅድስት ድንግል ማርያም በጌታችን በመድኃኒታችን በመቃብሩ ስፍራ በጎልጎታ የጸለየችው ጸሎትና ጌታችንን መድኃኒታችን ኢየሱስ ክርስቶስ የሰጣት ቃል ኪዳን ይህን ይመስላል። እግዚአብሔር አምላክ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ረድኤቷን ጣዕም ፍቅር አማላጅነቷን ያሳድርብን። አሜን። ውድ የግሩማን ሚዲያ ተከታታዮች ይህ ቪዲዮ እንደጠቀሙት ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። ያሉትን ማንኛውንም ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም የሆኑ ታሪኮችን ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።